ነስተለኝ ከሀገር ውስጥና ከዓለም አቀፍ መረጃዎች ጀርባ ያሉ እውነታዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬም እንደተለመደው በመግለጫዎች ጋጋታና በፖለቲካው ድማ ላይ ታዘብናቸውን ያልተወሩ ግን የተደረጉ አበይት ጉዳዮችን ይዘናችሁ ቀርበናል። በዛሬው ዕለት ወደ እናንተ የምናደርሰው መረጃችን በጦርነት አዙሪት ውስጥ ባለችው ሀገራችን በየሳምንቱ ስለሚቆረጡት የጥፋት እጆችና መሬት ላይ ስላለው ተጨባጭ እውነታ የምንፈትሽበት እንዲሁም የነጋ መስሎን በጨለመብን ሌሊት በትከሻችን ላይ ቆመው እስክስታ ስለሚወርዱብን አካላት ታዋቂው ፖለቲከኛ አቶ አንዱዓለም አራጌ የሰነዘሩትን የሰላች ዝርዝር እናደርሳችኋለን። አብራችሁን ቆዩ። በዚህ በዛሬው የምረቃ ስነ ስርዓት ላይ የተገኙት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ እንደተለመደው ሰራዊቱን በከፍተኛ ቃላት አወድሰውታል። እዙን ገናና ታሪክ ያለውና በህገ መንግስት የምትመራ ሀገራችንን እያጸና የመጣ ጀግና ሲሉ አሞካሽተውታል። ጀነራሉ አክለውም የኢትዮጵያን እድገትና ብልጽግናን የማይመኙ የውስጥና የውጭ ኃይሎች ሲከፍቱ የነበረውን ተደጋጋሚ ጥቃት ከሌሎች የሰራዊት ክፍሎች ጋር በብቃት እየመከተ ኢትዮጵያን ያጸና እዝ ነው ብለውታል። በመጨረሻም ያችን ሁሌም የምንሰማትን ክላሲክ አረፍተ ነገር ተናገሩ። የጥፋት እጃቸውን እየቆረጥን ነው አሉ። የመንግስት ባለስልጣናትና የጦር አዛዦች ላለፉት ጥቂት ዓመታት የጥፋት እጆችን ሲቆርጡ፣ ሲቀጠቅጡ የመጨረሻው ማጠቃለያ እርምጃ ሲወስዱ ከርመዋል። ነገር ግን የቆራጮቹን ቁጥር የጥፋት እጆችን ቁጥር እኩል እየጨመረ የመጣ ይመስላል። ጀነራሉ ይህንን የተናገሩት በብር ሸለቆ ማሰልጠኛ ማዕከል ሆኖ ሳለ ንግግሩ ግን በቀጥታም ሆነ በተዘዋዋሪ አሁን ላይ ያለውን ከፍተኛ የጸጥታ ቀውስ ወዳለበት ወደ አማራ ክልል በተለይም ወደ ጎጃም አካባቢ የሚያነጣጥር መልእክት እንዳለው ግልጽ ነው። መንግስት የጥፋት ኃይል የሚላቸውና በክልሉ የሚንቀሳቀሱት የፋኖ ታጣቂዎች በበኩላቸው የመንግስትን ክንድ እየሰበርን ነው ይላሉ። መሬት ላይ ያለው እውነታ ግን ከሁለቱም ወገን መግለጫዎች የተለየና ህዝቡም ዋጋ እየከፈለ ያለበት የሰላም እጦት ነው። ይህ የዛሬው ምረቃ የተከናወነበት የብር ሸለቆ ማሰልጠኛ ማዕከል በጂኦግራፊያዊ አቀማመጥ በምዕራብ ጎጃም ውስጥ የሚገኝ ትልቅና ታሪካዊ የወታደራዊ ማሰልጠኛ ነው። የምስራቅ እዝ አዛዥ እዚያ ሄደው ይህን መናገራቸው ራሱ ትልቅ የፖለቲካና የወታደራዊ መልእክት አለው። በየማሰልጠኛው የጥፋት እጆችን እየቆረጥ ነው የሚሉ መግለጫዎችን እንዲየሰማን ባለንበት በአሁኑ ወቅት በሌላ በኩል ደግሞ ስልጣን ላይ ያሉት አካላት የተቆረጠ እጅ ሳይሆን እስክስታ የሚወርዱበት ትከሻ እያደኑ መሆኑን የሚናገሩ ወገኖች ብቅ ብለዋል። የኢትዮጵያ ፖለቲካ እንደ አየር ንብረቱ መተንበይ አይቻልም። አንዱ ሲቀዘቅዝ አንዱ ይሞቃል፣ አንዱ ሲጠፋ አንዱ ይበራል። ያለፉት ጥቂት ዓመታት ድምጻቸውን አጥፍተው የሀገሪቱን ፖለቲካ በቪአይፒ ወንበር ሆነው ይታዘቡ የነበሩ ታዋቂው ፖለቲከኛ አቶ አንዱዓለም አራጌ ረጅም ጊዜ ዝምታ በኋላ በድንገት ብቅ ብለዋል። ሲመጡ ደግሞ ዝም ብለው እጅ ነስተው ለማለፍ ሳይሆን በገዢው ፓርቲ ላይ የሚወረወር የቃላት ናዳ ይዘው ነው። ከሪፖርተር ጋዜጣ ጋር ያደረጉት ሰፊ ቆይታ አሁን ላይ የማህበራዊ ሚዲያውን አነጋጋሪ አጀንዳ ሆኗል። ለውጡ የመጣ ሰሞን ብዙዎቻችንን እየነጋ መስሎ ነበር በሚል የቁጭት ቃል የጀመሩት አቶ አንዱዓለም ዛሬ ሀገሪቱ የደረሰችበትን የፖለቲካ ምስቅልቅልና ማን በማን ትከሻ ላይ እንደቆመ በግልጽ አስቀምጠዋል። አቶ አንዱዓለም አራጌ በንግግራቸው መጀመሪያ ላይ ያነሱት ነጥብ የብዙዎቻችንን የጋራ ቁስል የነካ ነው። በዚያ ሰሞን ሀገር ፈንጠዝያ ላይ ነበር፣ እኔም ተስፋ አደርግ ነበር ብለዋል። በ2010 ማን ያልጨፈረ ማን ያልፈነጠዛለ ፍቅር ያሸንፋል ሲባል የመደመር እኩልዮች ሲሰላ የኢትዮጵያ ሕዝብ ማለሊቱ አልፎ ፀሐይ የወጣች መስሎት የነበረው ቁጣውን አውልቆ ጥሎ ነበር። አቶ አንዱዓለም ግን ይላሉ ነገር ግን አንድ ሁለት ወራቶችን ስመለከት ነገሮች ከሀዲድ እየወጡ እንደሆነ ይታይ ጀመር። ይህ ማለትማ እኛ ህዝቦቹ ገና በፈንጠዝያ ስካር ውስጥ ሆነን ባቡሩ ሀዲዱን ስቶ ወደ ገደል ማምራት ጀምሮ ነበር ማለት ነው። ፖለቲከኞቹ ቀድመው ነቅተዋል። አቶ አንዱዓለም ይህንን መለስ ብለው ሲያዩት ትዝታው የከበዳቸው ይመስላል። ከኢዜማ ፓርቲ ራሳቸውን ያገለሉበት ምክንያት ከዚህ ከሀዲድ መውጣት ጋር የተያዘ እንደሆነ ፍንጭ ሰጥተዋል። አቶ አንዱዓለም በቀጥታ ስም ጠርተው ነው የተናገሩት። እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም ብለዋል። ጨምረውም ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላውቅም በማለት የሰላ ትችት ሰንዝረዋል። በህግ ደረጃ አሁን ኦህዴድ የሚባለው ፓርቲ የለም። የዛሬ 7 ዓመት አካባቢ ከሌሎች እህት ድርጅቶች ጋር ፈርሶ ብልጽግና ፓርቲ የሚባል አንድ ወጥ ስም ተሰጥቶታል። ነገር ግን በአቶ አንዱዓለምም ሆነ በብዙ የፖለቲካ ተንታኞች ዘንድ ስሙ ቢቀየርም መንፈሱ ግን አሁንም አለ። የብልጽግና ፓርቲ የኦሮሚያ ቅርንጫፍ ወይም የቀድሞ ኦህዴድ የሀገሪቱን ወሳኝ የስልጣን እርከኖችና የውሳኔ ሰጭነት ቦታዎችን ሙሉ በሙሉ ተቆጣጥሯል የሚለው የብዙዎች እምነት ነው። በሀገራችን ፖለቲካ ውስጥ የተገፋ ስልጣን ሲይዝ ገፊ እንደሚሆን፣ የታሰረ ስልጣን ሲይዝ አሳሪ እንደሚሆን በተደጋጋሚ አይተናል። ልክ አማች ሲናፍቅ ሚስት ትወልዳለች እንደሚባለው የተሻለ
የተሻለ ነገር ስንጠብቅ የባሰ ጨቋኝ የመውለድ አባዜ በኢትዮጵያ ፖለቲካ ውስጥ መቼ ነው የሚቆመው? ኦህዴድ የራሱን ቁስል ከማከም ይልቅ ሌላው ላይ አዲስ ቁስል መፍጠርን መምረጡን አቶ አንዱዓለም በከፍተኛ ቁጭት ገልጸዋል። በአሁኑ ወቅት ሀገሪቱን እየመራ ያለው ፓርቲ መላውን ኢትዮጵያን የሚወክል ሁሉ ክልል የተውጣጣ ብልጽግና የተባለ ድርጅት ቢሆንም በተግባር ግን በአቶ አንዱዓለም እይታ የኦህዴድ የበላይነትና የብቸኝነት ውሳኔ ሀገሪቱን ወደ ሌላ ዘቅት እየመራት ይገኛል። እውነቶቹን ወደ እናንተ ፈጥኖ የሚያደርሰው የፈጠነ ሚዲያ ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለማችን።